በተለይ ለአዲስ አበባ ልጅ እኮ እየኖርን አይደለም እኮ በጣም በብዙ ነገር ተቸግረናል እኮ 5 ደቂቃ እኮ ቆመን እንኳን 5 ደቂቃ ቆመን መንገድ ዳር ስልክ ማውራት እኮ አንችልም እኮ እንትን ሲጋራ ፋብሪካና በጀርባ ጸበሉስ ኢቫንጀሊካል ኢምቢቱ ተብሏልስ አሁን እኮ ተቀይሯል ጨርቆስ እኮ አራርሳ ሆኗል ስሙ አውቃችን ሞጣይ ከፈለከ ቄራ በጋርሳ ቄራ ማን ነው በጋርሳ ብለው ተወልዶ ያደገ የአዲስ አበባ ልጅ ተጠቃሚ አይደለም የአዲስ አበባ ልጅ ኖሮ ተሰጥቶ እጁ ላይ ምንም የለም የአዲስ አበባ ልጅ እየኖረ አይደለም ያለው አሁን ስፖርተኛ ምን ሆኗል አለኛ ሱሰኛ አይደለም ከናሽናል ቲም ወጥቶ ተስፋ ቆርጦ ሱሰኛ ሆነ ሰው አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳለሁ ኡጋንዳና ቢሉኝ ይሄዳለሁ ወጣ ያልገባ ነገር ሰሜኑ ነው ንቁ ይባላል እንጂ እንደ ሰሜኑ ደንቆሮ የለም ልንገር ንቁ ኦሮሞ ለ50 ዓመት ለ100 ዓመት ነቅቶ ነው የመጣው ሰውዬው እኮ ተናግሯል እኔም መንካት ማለት ዓለም ገና ቡራዮ ምናምን ይባሉ አካባቢዎች አሉ እሱ ነው ቆሎ አማራ እኛ ከበሻሻ እየመጣን እናንተ ላይ ስንሰራ ዝም ብላችሁ ማየት የለበት አባይ ለሰደው ባፍቀድማን አምኖ በከዳት እንዴት ያማል በዚህ በኩል የኑሮ ውድነቱ ያሰቃየናል በዚህ በኩል ሌላውን ተወውና እስቲ አንድ ነገር ልንገር አዲስ አበባ ውስጥ በቀን ሳይቀጣኩ የትራፊክ ቅጣት የሚኖር እኮ አሽከርካሪ በጣም የሚቆጠር ጥቂት እኮ በትራፊክ ፖሊሶች በመደበኛ የትራፊክ ፖሊሶች እንቀጣለን በአዲስ አበባ መንገድ ትራፊክ ማኔጅመንት ሰራተኞች እንቀጣለን የፌደራል ፖሊስ ልብስ በለበሱ የትራፊክ አባላት እንቀጣለን እነዚህን ሁሉ አልፈን እቤት ገብተን በደንብ አስከባሪ አረበ ብዙ ነው በመንሰቃየው እኮ በቃ ታውቀዋለህ እኔ ይሄንን ቪዲዮ ለመስራት ወደዚህ ስመጣ 1500 ብር ተቀጥቻለሁ አሁን ከ30 ደቂቃ በፊት ነው ማለት አሁን ዛሬ 11:07:18 አሁን ተቀጥቻለሁ የተቀጣውበት ቅጣት በጣም የሚያስቅ ነገር ነው እድሉን አግኝቶ ብዙዎች አሁን ቢነግሩ በጣም በቀመሩናል 1500 ብር አስበዋል ከ30 ቀን እንዶ 15ቱን ቀን ራይዶች ቢቀጡ ከ20 ምናምን ሺህ ብር በላይ በቅጣት መሯቸዋል እኮ በቃ ነዋሪው መሮታል በእውነት ተው ይሰደድ እድሉን ካገኘ ይሰደድ ወደን አይደለም ስደት የተሰደድነው አሁን የምናገረው ነገር እያንዳንዱ ስደተኛ እድል አግኝቶ ቢናገር ከሀገሩ ለመውጣት እኮ የሚፈልግ የለም ወገኔ ኢትዮጵያን የምታክል ምድራዊ ገነት አየሯ ራሱ ምግብ የሆነ 13 ወር ሙሉ ፀሐይ የምታገኝ ነሐሴ ላይ እኮ ዝናብ እየዘነበ ፀሐይ የሚወጣባት እኮ ሀገር እኮ ናት ሀገራችን እኮ ፀሐይ ጅብ ወለደች እያለን ህፃን እያለን የምንዘፍነው ዘፈን ትዝ አይልም ዝናብ እየዘነበ ፀሐይ የሚወጣባት ሀገር እኮ ነች እቺን ሀገር እኮ ጥሎ ለመሰደድ የሚፈልግ የለም ከሁለት ከሶስት ቀን በፊት እኮ ከሳውዲ አረቢያ በሺ የሚቆጠሩ ወቶቻችን እኮ ነጭ ቲሸርት ለብሰው በስራና ክህሎት ሚኒስቴር የሄዱ ሰዎች ተመልሰው መጥተዋል ከስደት ማለት ነው የሚቀበላቸው አጥተው የሚላስ የሚቀመስ የሚለበስ የሚጎረስ አጥተው ማለት እኮ ነው ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ወንዞች የሚፈሱባት ሀገር እቺ ኢትዮጵያ ልጆቿ ዳቦ ወጥተው አንድ ወንዝ ወደ ሌለባት ወደ ሳውዲ አረቢያ ይሰደዳሉ አንድ ወንዝ የላትም ሳውዲ አረቢያ እንጀራ ፍለጋ እጃችንን ሰጠናል ኤርሚያስ በሰቆቃ ወራት እንጀራ ፍለጋ እጃቸውን የሰጡ ብዙ ናቸው እቺን ሀገር ጥለው በጎንደር በሱዳን በሊቢያ አድርገው ሜዲትራኒያንን ተሻግረው ጣሊያን ለመግባት ድንበር ጠባቂዎች የገደሏቸውን ኢትዮጵያውያን ቤት ይቁጠራቸው ከድንበር ጠባቂዎች ያለፉትን በረሃ ሰሃራ በረሃ ላይ በዋጥም አልቀው አሸዋ የበላቸውን ኢትዮጵያውያን ቤቱ ይቁጠራቸው ከአሸዋው የተረፉትን በሊቢያ አይናቸው ያየ ከነ ነፍሳቸው ኩላሊታቸው የተወሰደባቸው አይናቸው ብሌኑ ተጎልጉሎ የወጣ ኢትዮጵያውያን ቁጥራቸው ቀላል አይደለም ይሄንንም ማአት ካለፉ ሜዲትራኒያንን ባህር ለመሻገር ከሰማይ የገጠመው የሜዲትራኒያንን ባህር ትንሽዬ ታንኳ ተሳፍረው ሲሄዱ ታንኳው ተገልብጦ ሰምጦ ባህር የበላቸውን ኢትዮጵያውያንን ቤቱ ይቁጠራቸው ይሄን ሁሉ አልፈው
አውሮፓ የገቡ ኢትዮጵያውያንን ቁጥር እኔም አንተም እናውቀዋለን። ይሄን ሁሉ መከራ አልፈው ገብተው እነዚህ ኢትዮጵያውያን እዚህ ሀገራቸው ላለው ወገናቸው የሳንቲም ድቃቄ ልብስ ላቂ ልካሉ። እንዴት እነዚህን ኢትዮጵያውያን መቃብር ለማሳጣት ይሄ ሐሳብ ካይምሮ ይሄ ሐሳብ ባንደበት ይውጣ? ይሄን ቆሜ ነው የማወራው። እግዚአብሔር በፊቱ ቆመን ቃሉን የምንናገረውን ሰዎች እንደምንናገረው ቃል እንድንኖርበት እግዚአብሔር ይርዳን። ይቺ ዛሬ ምን ሰብካት ቅዱሳ ወንጌል ለዓለም የተዳረሰችው በቅዱስ እስጢፋኖስ ሞት የሐዋርያት ሥራ ምዕራፍ 7 ቁጥር 58 ጀምሮ ቅዱስ እስጢፋኖስ በድንጋይ ተወግሮ ስለ ወንጌል ክብር አለፈ። ታላቅ ለቅሶም አለቀሱለት። ከዚያም በኋላ ግን በኢየሩሳሌም ባለች ቤተክርስቲያን ታላቅ ስደት ሆነ ይላል። ወንጌል ለዓለም እንዲደርስ በኢየሩሳሌም ቤተክርስቲያን ባለችው ትልቅ ስደት ሆነ። የሐዋርያት ሥራ ምዕራፍ 8 ቁጥር 1። ዛሬም እዚህች አዲስ አበባ ያለነው ወገኖቻቸው ኢትዮጵያ ውስጥ በአጠቃላይ ያለነው ወገኖቻችን በቀን 3 እንበላ ዘንድ ወገኖቻችን በሞትና በሕይወት መካከል ሆነው ተሰደዱ። ለነዚህ ስደተኞች ወገኖቻችን ክብር መስጠት ሲገባን እንዴት ውርደት ለመስጠት አይምሮአችን አሰበ? ለነዚህ ወገኖቻችን እንዴ እያንዳንዱ ገዳማትና አብያተ ክርስቲያናት እኮ ሀገር ውስጥ ካሉት ባለሀብቶች ሀገር ውስጥ ካሉት ክርስቲያኖች እኮ የበለጠ የሚረዱት በዳያስፖራዎች እኮ ነው። በዳያስፖራዎች ነው ብዙዎችን የሚረዱ ገዳማትን የሚረዱ የብዙ አድባራትና ገዳማትን አገልጋይ ካህናት ደሞዝ ቀጥ አድርገው የሚሸፍኑ የሚከፍሉ እንዴት እነዚህ ሰዎች አጥንቶቻችን አስከሬናችን ሀገራችን ኢትዮጵያ ይረፍ ብለው ቢናገሩ እንዴት እንደ ክፋት ይቆጠርባቸዋል? አይሆንም። እባክህ እንደ ጠይቡ ሰለሞን አማካሪ ሽማግሌዎች ምክረን ለምታማክራቸው ሰዎች አማክርልን። ቀንበሩ ከብዶብናል። ቀንበሩን አቅልሉልን። ከብዶናል። አይኖቻችን ላይ ያቀረረውን እንባ ባካችሁ ጥረጉልን። ምን አደረግን? ምን አደረገ የኢትዮጵያ ሕዝብ? ምን አደረገ የአዲስ አበባ ሕዝብ? ምን አደረግን? ይሄን ዛሬ በድፍረት ቆሜ የምናገረው ውስጤ ብዙ የሚያስጮኸኝ ጩጩ የሚል ነገር ስላለ ነው። አግኝቼ ያጣው ነኝ እንደኔ አትኑ እኮ ብሎ ለመለመን አዲስ አበባ ውስጥ የማይቻልበት ጊዜ ላይ ደርሰናል። ለመለመን እኮ ነው ማለት ኒስትሮ ጠርገን ራሳችንን ዝቅ አድርገን በቆሎ ሸጠብሰን ይሄን ክፉ ቀን ለማለፍ እኮ ማንችልበት ጊዜ ላይ ደርሰናል። በገዛ ሀገራችን ራሱ እኮ ስደተኛ ሆነናል። ሁሉ አይደሎ ሙላው አገር ዋዬ ሙላው አገር በፍቅር ጠርተ ከዳር እስከ ዳር ከዳር እስከ ዳር ምንድነው ደግሞ ላፍቶና ለቡ እስከ ሙዚቃ ቤት እስከ ዓለም ባንክ ድረስ ማለት ነው ዓለም ጤና ድረስ እንዳለ ቸንጆታል። ከዚህ እንግዲህ አስበው ከጀሞ አንድ ወደዛ ጋር ያለውን አለማምደውት ኦሮሚያ ያረጋውታል። አዲስ አበባ ነበረ ኦሮሚያ ያረጉት እንዳለ እያለማመዱ ማለት ነው። እንዳለ ተፈናቀለ። ከ4 ኪሎ ተፈናቀለ ነው እንዳለ ገባው እዛ ታውቃለህ። እና አሁን እኔ የምልህ አዲስ አበባ የምግብ ታጋይ ነው ያልኩት እውነት ነው ማለት ነው? አራት ዱርዬ ይሄ ወጋለው ምናምን የሚለው ሙድ ቲክቶክ ላይ ነው። ቲክቶክ ላይ ነው ወጋለው እንዳለ ዱርዬ ኮን ቲክቶክ ላይ ያለው 12 ሰዓት በኋላ አረቄውን ገዝቶ ወደ ቤት ይገባል። ምንም የተለየ ነገር የለውም። ሌላ ነገር የለም። ዳቦም 15 ብር ገብቷል። እሱን ከፈለገ በእናቱ ማር ነክሎ ይበላል እንጂ ምንም ይሄ ዋቴ እዚህ ጋር መጥቶ የሚፎክረው የሚያነሳሳው እንዳለ ምንም የለ። ወፍ የለም። ግማሹ አስጠጭ ነው፣ ግማሹ ደግሞ በቃ አምኖ ዱቅ ብሏል። አምኖ ዱቅ ያራዳል። እንዲህ ነው እንዲያልከኝ መኮንን ብሎ አልኩ በዛቅ ሞስኮ ወጣ። ያልገባህ ነገር ሰሜኑ ነው ንቁ ይባላል እንጂ እንደ ሰሜኑ ደንቆሮ የለም። ልንገርህ ንቁ ኦሮሞ ለ50 ዓመት ለ100 ዓመት ነቅቶ ነው የመጣው። ልንገርህ አሁን ምን አይነት ሲስተም ጀምሯል መሰለህ? ድሮ ልክ ከአጫሉ ሞት በኋላ አውቀው አጫሉን 1 2 3 ስቴፕ አረጉና እንዳለ ኦሮሞ ከክፍለ ሀገር ከገጠር አምጥተው
አዲስ አበባ ላይ ዱቅ አደረጉ። ምክንያቱም የአዲስ አበባ ወጣት ብድግ ካለ ሊቸነጅበት ማለት ነው። ገብቷል? ሰውየው እኮ ተናግሯል። እኔም መንካት ማለት አለም ገና ቡራዮ ምናምን የሚባሉ አካባቢዎች አሉ። እሱን ወቋሉ። አማራውን ደግሞ ሀና ማርያም ከተቱ ታውቀው ይላሉ። ህዝቡ እኮ እየተራበ ነው። ዳውን ብትገርባል 4500 ብር ገብቷል ስጋ 4500 ብር። ስርዓቱ እኮ የሚገርም እኮ ነው። በጣም እኮ ነው ሰው የሚንቀው ያለው ነገር። በፈጣሪ በጸሎት ይላሉ እናቶቻችን። ምንም በጸሎት የሚሆን ነገር የለም፣ በክንድ ነው የሚሆነው። እስራኤልን አታያትም እንዴ? ወገቧን ብላ ዱቅ እያደረገቻቸው ነው ወይ የሚል የለ እንዳለ። ለዚህ ለአዲስ አበባ ወጣት ምን ትመክረዋለህ? እኔ ለአዲስ አበባ ወጣት የምመክረው አሁንም አንተ አማራ አንተ ትግሬ ከሚለዝዝ የራሱን ጣፋንታ ያውጣ። እዚህ ጋር ሰው በመሆኑ ብቻ የሚደርስበት በደል ስላለ ወንድ ከሆነ እዛ ጋር ያለውን ስርዓት ይፋለም። ፋኖ ያወጣልኛል ወያኔ ያወጣ የሚባል ነገር የራስን ታሪክ መጻፍ ነው። ስርዓቱ ኮንፈርት መንሳት ነው። በየከተማው በየሰፈር ተደራጅተ መንግስት ላይ እነ ስሪላንካ መንግስት ሆ ማለት ነው። እሱ አሁን አንተ እግዚአብሔርን ነው የምልህ፣ ቀልድ አይደለም ቁም ነገር ነው የምልህ። ኦሮሞ አማራ ትግሬ ስለሆንክ አይደለም የሚያስረው። በቃ ስርዓቱ ሙዱ የሚገርም ባይዜ አራዳ የሆነ መንግስት ነው የመጣው። የማይመቹት ሰዎችን ማለት ጽድት ነው የሚያደርጋቸው በአንድ ከተማ ማለት ነው። ስለዚህ ይሄ ስርዓት ነገ ጠዋት በዚህ ሞጣ ቤት ከምታለቅስ አልተመቸኝም እንደዚህ ያደረገ አማራ ገደለ በወለጋ ፈናቀለ ከምትል ተደራጅ። ወንድ ከሆንክ ይሄው ጨርቆስን ተፈናቅሏል፣ ሆድ ብሶት አለው። ቄራም ሆድ ብሶት አለው። ሜክሲኮም ሆድ ብሶት አለው። ሆድ ብሶታችንን በአንድ ላይ ተደምረን ከቻሳምበል